ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እንግዲህ ዛሬ በሐረግ ድራማ መጥቼላችኋለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው እንግዲህ የቃል እህት ሀኒ እንግዲህ ወደነ ኤፍራታ ቤት ትሄዳለች። ኤፍራታ ቤት ቁጭ ብላ እንግዲህ የሆነ ነገር እምነግርሻለ ስትላት እንግዲህ ኤፍራታም ምንድን ነው የምትነግሪኝ ስትላት እሺ ብቻሽን ነው የምነግርሽ ስትላት ከዛ እሺ እናንተ አውሩ ብላ ጥላቸው ትሄዳለች። ሀኒም እንግዲህ የኤፍራታ ልጅ እንዳልሞተ ስትነግራት ኤፍራታ ማመን ይከብዳትና ራሷን ስታ ትወርቃለች። በዚህ ጊዜ እንግዲህ ሀኒም ኤፍራታ እያለች ስትጨው ትመጣለች። ምን አድርገሻል ነው ብቻሽን ሁኚ ብቻችንን ተይና ያልሻት ምን የሆነ ነገር አድርገሻታን ስትላት እንግዲህ ሀኒም ኧረ እኔ ምንም አላደረግኩትም ስትል እየሮጠ ትሄድና እንግዲህ ሀኒን በስኪን ልትወጋት ስኪን ይዛባት ወይም ቢላዋ ይዛባት ትመጣጣ። ለካ ሀኒ ያን ሁሉ ስታረግ የነበረው እንግዲህ ምክንያቱም ወይ የሆነ ነገር ብነግራት ኤፍራታም ራሷን ስታ ብትወድቅ ደግሞ እኔም የሆነ ነገር ብታደርገኝ ብላ ነበር ያን ሁሉ ነገር ስትቃዥ የነበረው። ከዛ በኋላ ኤፍራታም ምን እየሆንሽ ነው ንገሪኝ ስትላት እንግዲህ በመጨረሻ እንግዲህ ይቺ ሀኒም አይ ይቅርብኝ ትልና እንግዲህ ቤቱን ትታ ትሄዳለች። ኤፍራታም አንቺማ የሆነ ነገር ሆነሻን ትላታለች። ኤፍራታም ወዳሁን ስትላት ስትመጣለች። የት ሄደች ስትላት ሄዳለች። ምን ነገረች ስትላት አይ የሆነ ነገር አልነገረችኝም ትላታለች። እንግዲህ ሀኒ ለኤፍራታ ልጇ እንዳለ እንዳትነግራት በጣም ፈርታለች። ምክንያቱም ወንድሜን የሆነ ነገር ቢያደርጉብኝ ሁለተኛ ደግሞ እኔን ቢጎዱኝስ ብላ እንግዲህ ስለፈራሽ ነሽ። ኤፍራታ ማለት ቆይ ምን ሆናለች? ይኸውልሽ ልንገርሽ የሆነ ነገር ልትነግርሽ የፈለገችው ነገር አለ። ያው ድንገት ሳታስብበት ስለመጣሽ ነው እንጂ የሆነ ነገር የደበቀችው ነገር አለ። ኧረ ምንም የነገረች የደበራትም አይመስለኝም ስትላት እንግዲህ አይ ምናልባት ፍቅረኛዋን ስላገኘሽው ደብሯት ይሆን እንዴ ስትል ኤፍራታም እና ታዲያ ቢሆንስ ለምን ይደብራታን ትላለች። እንግዲህ ኤፍራታና ያላወቁን ነገር ቃል እንግዲህ የሀኒ ወንድሟ እንደሆነ አላወቁ። ኤፍራታም እኔ እኮ ባለትዳር ነኝ ስትላት ያው ዝም ብሎ ሰው ያስብ የለ ትላት ተይ እኔ እንደዚህ አይነት ነገር ማውራት አልፈልግም ስትላት እሺ በቃ እሺ ትላታል። እኔ እኮ ያው ምን እንደሆነች ልገምት ብዬ ነው እንጂ እንደዛም ላይሆን እኮ ይችላል። ሌላው እንግዲህ የኤፍራታ ልጅ የያዘችው ልጅ እንግዲህ ቃል አደራ ብሎ ገንዘብ እየከፈላት ያዥ ብሏን ነበር የሰጣት። እሷ ግን ከሉሊት ጋር እንግዲህ በገንዘብ ተደራድራለች። ሉሊትን በር ስታንኳኳላት ትከፍታለች። ምን ፈልገሽ ነው ስትላት ልጁን አሁን ሰዎች ይዤ መጥቻለሁ ልጁን ይዘን እንሂድ ስትላት የኤፍራታ ልጅም የያዘችው እንዴ በድንገት መቼ ነገርሽ? ድንገት እኮ ነው እንደዚህ ያልሽው። እና ደግሞ እሱ ቃልም ገና ገንዘቤን አልሰጠኝም። መጀመሪያ ገንዘቤን ይስጠኝ፣ ከዛ በኋላ ደግሞ አንቺ ጋር መደራደር እፈልጋለሁ ትላታለች። ልጁም በሰላም እንደወስደው ትተባበርኛለች ወይስ ደግሞ ሌላ ነገር እንዲፈጠር ትፈልጊያለች ትላታለች። ሴትዮዋም እንግዲህ ወይዘሮ ገነት እንግዲህ ተነስታ የምን ችግር ምንም ነገር ቢፈጠር ክፍያ ሳንነጋገር ልጁን አትወስጂውም ትላታለች። እሱ ካገኘኝ ይገለኛል ወይ ከእምነቴ አልሆንኩ ወይም ደግሞ ከገንዘብ ቤትም ክፍያው ችግር የለውም። ነገር ግን አሁን በአሁኑ ሰዓት ስለ ክፍያ መነጋገር የለብንም። ወይዘሮ ገነትም እንደሱ ከሆነ ደግሞ ልጁን ልሰጥሽ አልችልም። እንደ አጋጣሚ ሆኖ እንግዲህ ቃል ስልክ ሲደውልላት ወይዘሮ ገነትም ደወለ ስልክ ትላታለች። እየመጣ ነው ማለት ነው ብላ ለሉሊት ትነግራታለች። ሉሊትም ምንም ነገር ለማድረግ እንዳታስቢ ትላታለች። አንድ ቃል ተናግረሽ ለሱ እንዳትናገር። ቃልም ይደውልላታል። ሄሎ አለቃ ስትለው ሀይሚ እንዴት ነሽ ይላታል። ልጆች ደህና ነው ወይ ይላታል። እንግዲህ ቃል ከዚህ ላይ ተሳስቷል። ምክንያቱም የኤፍራታ ልጅ ሉሊት እንዳለ ታውቃለች። ስለዚህ ሉሊት ደግሞ አደገኛ ሴት ናት።
ቃል ያለው አማራጭ እንግዲህ ለልጃቸውን ለነ ኤፍራታ መመለስ ነው። የተፈጠረውን ነገር በሙሉ ተናግሮ ያው ገዛ አክስቱ እንግዲህ የኤፍራታ ልጅ ጊደል እንዳለችው ታዝዤ ነው እኔ ግን አልገደልኩ ብሎ ልጃቸውን ለነ ኤፍራታ መመለስ አለበት። በጭራሽ ከሉሊት እጅ መግባት የለበትም። ሀይሚም እንግዲህ ይቼ አስመሳይ እንግዲህ ደህና ነኝ አለቃ ልጁም ደህና ነው ትለዋለች። እየመጣ ነው ወይ ስትለው ቃልም አልመጣም እየመጣውም አይደለም ምን ነው ፈለግሽኝ እንዴ ይላታል። እኔ እንኳን የደወልኩልሽ ብሩን ገንዘብሽን እንዳስገባውልሽ ልነግርሽ ነው ይላታል። ረገነትም እውነት ደርሳን አረ ልጁም ምንም አላስቸገረኝም ትለዋለች። ረገነት እንግዲህ ሉሊት እንድትሄድላት ስለፈለገች ነው እንግዲህ እየመጣ ነው ወይ ያለችው እንጂ እሱ አልመጣም ነው ያላቱ። ሉሊትም እንግዲህ ወይኔ በምን ሰዓት ነው የመጣው ትላለች። ሉሊት እንግዲህ በባለፈው ብዙ ነገሮች ስህተቶች ሰርታለች። ነገር ግን ከዛ ስህተቷ መማር ነበረባት። አለም የሆነ ድንጋይ ራስ ነውና አይገባውም እና ለምንድን ነው እየመጣ ነው መታህን የምትኙ ችግር አለ ወይ ይላታል። ለምንድን ነው ትንሽ ጥርጣሬ ውስጥ የማይገብገብ ሀይሚም አሁንም እሺ በቃ እጠብቅሃለሁ ትለዋለች። ቃልም ወይ ጣጣ ሀይሚ ምን ችግር ምን እየተፈጠረ ነው ይላታል። እንግዲህ ሀይሚ ስትነግረው ሉሊት አለች ብላ ስለማትነግረው እየመጣ ነው እሺ እጠብቅሃለሁ ስትለው ለምንድን ነው ትንሽ የማይጠራጠረው? እሺ በቃ ቻው ብላ ስልኩን ትዘጋበታለች። ሀይሚም ለሉሊት እየደረሰ ነው የመጣ ነው አሁን ምንድነው የምናደርገው ትላታለች። ሉሊትም በቃ እኔ ቶሎ መሄድ አለብኝ ስለዚህ ህንፃ ውስጥ ገብቷን እንዴ ስትላት እንግዲህ ሀይሚም አይ መኪና ውስጥ መሰለኝ ገና ትላታለች። ሉሊትም እሺ በቃ ቶሎ መሄድ አለብኝ ብላ ወጣ ትሄዳለች። ሀይሚ እንግዲህ አሁን ላይ ለቃል ሁሉንም ነገር መናገር አለባት። ምክንያቱም ለገንዘብ ስትል እንግዲህ የኤፍራታ ልጅ አሳልፋ ለሉሊት መስጠት የለባትም። ቤትም ትመለስና ይሄውልሽ ምንም ነገር ለማድረግ እንዳትሞክሪ የምፈልጊውን ነገር ገንዘብ እሰጥሻለሁ ልጁን ነገ ቶሎ ብለሽ ይዘሹ ትመጫለሽ ትላታለች። ሀይሚም እንግዲህ ሉሊትን ወይ ታባሽ ለዚች ነው አይደለ የምትደነፊው ትላታለች። እኔን ሀይሚ አታውቂኝም እኔ ስፈልግ እንጂ ሳልፈልግ ምንም ማድረግ አትችይም። ናታንና ቤል እንግዲህ ወደ ቤት ይሄዳሉ። ናታንም ጽ ሲላት ወይዬ ወንድሜ ትለዋለች። ናታንም እንግዲህ ማና ከዚህ ቤት እየተጣደፈች ወጣች ብሎ ይጠይቃቸው። ጓደኛዬ ናት እና የሆነ ጊዜ ገጨሁት ያልከው ልጅ አስታወስከው ትለዋለች። የእሱ ፍቅረኛ ናት ትለዋለች። ግን ፍቅረኛው ሳትሆን እህቱ ናት። ናታንም ኧረ ተይ እና ታዲያ ከዚህ ምን ታረጋለች ይላታል። እኔ ጋር ወደዚህ ስትመጣ አንተ ደግሞ ሂጂ ብለህ ነበር በኋላ እኔም ብላይ መታ ትቻ ከምመጣ ብዬ ወደዚህ ይዣት መጥቼ እና አንቺ ጋር ከየት ተገናኝታችሁ ነው ጓደኛ የሆናችሁ? ናታንም የኔ ጨረቃ ድብርቱ ለቀቀሽ ደህና ነሽ ወይ ብሎ ይጠይቃታል። ናታም አዎ ለቆኛን ሻይ ላንጣላችሁ ብዬ ነው ስትል አቤልም እረ አያስፈልግም ይላል። ቁጭ በይ ኤፉዬ ሲላት ኤፍራታም አይ ችግር የለውም። ናታንም ስሚኝ የጓደኛሽ ስም ማን ነው ሲላት ጺም ለምን ፈለካ ትለዋለች። እንዲሁም ነው ለምንም አይደለም ጓደኛሽን እኮ ማወቅ አለብኝ ሲላት እንግዲህ ጺም ያው ሀናን ትባላለች። ናታንም እንግዲህ አሁን ተገኝታቸዋን ግን ደግሞ ስልኳን እንድላገኝ ይላል። እንግዲህ የዚህን ስልክ ተቀብሎ እንግዲህ የሀኒን እንግዲህ ስልክ ለመውሰድ ፈልጎ ነው። አቤልና እንግዲህ ኤፍራታ እንግዲህ አይን ላይን እየተያዩ ነው። እና እንግዲህ ናታንም እህቴ ስልክሽን ስጪኝ ሲላት ጺም ለምን ፈልገው ነው ስትለው ናታንም ፈልጌው ነው ስጪኝ ይላታል። ናታን እንግዲህ እንደምንም ብሎ ስልኩን ከተቀበለ በኋላ ጥሏቸው ይሄዳል። ጺም አቤል ስራ ጨርሳችሁ ነው እንዴ የመጣችሁት ድጋሜ አትሄዱም ስትለው አቤልም ይመስለኛል እና ታዲያ እንውጣ ስትለው አቤልም እሺ ጺም ቆይሺ ከወንድሜ ስልኬን ተቀብዬ አብረን እንሄዳለን ትለዋለች። እናም ወደ ቤቷ ትሄዳለች። ቃል እንግዲህ
ሀይሚ በነገረችው ነገር ስለተጨናነቀ ምን ሆነ ነው ወንድሜ ስትለው ቃልም የሆነ ችግር ተፈጥሯን ሲላት ሀኒም የምን ችግር ነው ትለዋለች። ቃልም ህፃኑ ካለበት ቦታ የሆነ ችግር የተፈጠረ መስሎኛል። ሀኒም ትደነግጥና ይህን ነበር የፈራሁት ምን አለ በተናገርክ ኑሮ ስትል እንግዲህ ቃልም ማለት ይላል። ምኑን ነው የምትናገረው? ሀይሚ ትደውልለታለች። ሄሎ ሀይሚ አስደነገጥሽኝ እኮ ምንድን ነው የተፈጠረው ይላል። እኔማ ልመጣ ነበር ይላል። ከዛ በኋላ እንግዲህ ሀኒም ምን አለች ስትለው ደህና ነኝ ብላኛለች ይላል። ቃል እየተሳሳተ ነው እንግዲህ ሀይሚ ስታወራው ያልሆነ ነገር እያወራችው ነበር። ትንሽ ተጠራጥሮ ወደ ቤት መሄድ ነበረበት፣ ወይንም ደግሞ ያሉበትን ቦታ መቀየር፣ ወይንም የኤፍራታ ሌላ ሰው እንዲይዘው ማድረግ አለበት። ሀኒም ቃል ምን ሆነህ ነው ተጨንቀ ሰው የምታስጨንቀው ትለዋለች። ቃልም ማለቴ ሀኒም እንግዲህ ወንድሜ ግን የሆነ ነገር ችግር ከመፈጠሩ በፊት ለምንድን ነው ልጁን ለቤተሰቦቹ የማንሰጠው ትለዋለች። ቃልም ጊዜው አሁን አይደለም አልኩሽ እኮ። እኔም ቆይ ጊዜው አሁን አይደለም ማለት ምን ማለት ነው? አንተ ግን ምንድን ነው የምታስበው ትለዋለች። ቆም ብለህ አስብ። አሁን ተፈጠረ አያድርገውና አሁን ተፈጠረ ያልከው ነገር ቢፈጠር ከዛ በኋላ ምን ልታደርግ ነው ትለዋለች። እሺ ነገር ግን እኔ ብነግራት ምን የሚፈጠር ይመስልሻል ሲላት እንግዲህ ሀይሚም ይሄውልህ ካለመናገር መናገር ይሻላል ትለዋለች። እኔም እንግዲህ አትሸወድ የመጣ ይንጣ፣ ስለዚህ ልጃቸው እንዳለ በህይወት እንዳለ መናገር አለብህ፣ ልጃቸውንም ስጣቸው ትለዋለች። አለም እንግዲህ ይህን ነገር ማድረግ ያለብኝ መጀመሪያ አስቤ ነው ይላል። በኋላ ቃል መጀመሪያ ማሰብ አለብኝ እና ደግሞ ስለ ልጅቷ ቤተሰቦቿ የት እንደመጣች አጣሪ ሲላት እንግዲህ ሀኒም ለምን ትለዋለች። መደራደር እፈልጋለሁ ይላል። ሀኒም የምን ድርድር ነው ስትለው አሁን ዝም ብለሽ ያችን ጓደኛሽን ደውይልኝ እኔ ሳደርገው ኋላ ታያለሽ ይላታል። እንግዲህ ቃል ሊደራደር የፈለገው እንግዲህ በናታን እና ኤፍራታን እንግዲህ በልጃቸው ሊደራደር ነው። እሱ ምንድን ነው ይሄ ቃል ተብዬው እንግዲህ ኤፍራታን ልጅሽን እኔ ጋር አለ፣ ነገር ግን እኔን አግቢ የሚላት ይመስለኛል። ምችስ ሌላ ድርድር አያቀርብላትም። ስለዚህ ናታን ሲንከረፈፍ እንግዲህ የኤፍራታ ልጅ ከሉሊት እጅ መግባቱ አይቀርም። ለኤፍራታና ለናታን ካዘነላቸው ድርድር ሳያስፈልግ ልጃቸውን በሰላም ቢመልስ ይሻለዋል። ሉሊት ወደ ቤት ትሄዳለች። ገንዬ ቁጭ ብላ ነበርና ሉሊትም አንቺ ሴትዮ እኔ ሲሄድ ቁጭ አልሽ፣ አሁንም እዚህ ቁጭ ብለሻን ስትላት ገንዬ ምን አገባሽ ትላታለች። ቆይ አንቺ እስካሁን የት ነበርሽ ትላታለች። ደግሞ ምን ለማድረግ እያሰብሽ ነው ስትላት ሉሊትም አይመለከትሽም ትላታለች። እንግዲህ ባለፈው ገንዬ ሉሊትን ተከትላት ከሀይሚ ጋር ወይም ደግሞ የኤፍራታ ልጅ ከያዘችው ሰው ጋር እንግዲህ አይታታለች። ስለዚህ ናታንም ሆነ እንግዲህ ሌሎቹ ሉሊትን አሁን ላይ እየጠረጠሯት አይደለም። ሉሊት እንግዲህ ከዚህ ቤት ተመልሳ የመጣችው ምን ለማድረግ እንደፈለገች እንግዲህ አላወቁም። ሉሊትም አይመለከትሽም፣ ምንም ባድረግ ደግሞ አንቺ ይመለከትሻ ነው ይትላታታ። ደግሞ አንድ ችግር ይዘሽብና እንዳትመጪ ሳስበው አልገባሽም መሰል የሀብት ድርሻ እኮ አለኝ። ስለዚህ ከዚህ ቤት የፈለጉትን ማድረግ እችላለሁኝ። ገንዬም አድርጊና ምን እንደሚፈጠር ታያለሽ። ሉሊትም እንግዲህ ሽንጧን ገትራ ነው የምትከራከረውና አዎ እናያለን ትላታለች። ናታን እንግዲህ ወደ ናታን ቁጭ ካለበት ስትሄድ እንግዲህ ሻይ አፍልታ እንዴ አቤልና ጽ የት ሄዱ ትለዋለች። ናታንም ወደ ቤታቸው እኮ ሂደዋል የኔ ጨረቃ ይላታታል። ጽም እንግዲህ እሺ በቃ የኔ ናታን ከኤፍራታ እንግዲህ ይሃኔ ስልክ ተቀብሎ እንግዲህ
ለሀኒ እየጻፈላ ነው። እሷን መልስ እየመለሰችለን ነው። እኔም ግራ ይገባትና ማን ነው ደግሞ በዚህ ሰዓት ቴክስት የሚልክልኝ ትላለች። ያኔት እንግዲህ ወደ ሀኒ ትሄዳለች። እሺ ለምንድን ነው የፈለግሽው? አሁን ከሰዎች ጋር ስቀራረብ አይተሽ አሁን እኔም ፈለግሽኝ አይደል ትላታለች። እንደዛ ነው አይደል? ያንማ ስርስርሽ ስሆን ንቀትሽ በጣም የበዛ ነበረ። ያኔት የምትባል ልጅ እንግዲህ በጣም ነገረኛና የሆነ አስመሳይ ሴት ነች። ፈጣሪ ትዕግስቱን ስጠኝ። ያኔት ተረጋጊ ባክሽ፣ ምንድን ነው እሱ የማይመስል ነገር የምታወሪው ትላታለች። ያኔትም አይ በደንብ ትክክለኛውን ነገር ነው የተናገርኩት። ያኔትም ምን ነው ፈርተሻን እንዴ ትላታለች። ለማንም እንዳልናገር ነው የጠራሽኝው ስትላት ቃል ማለት ይቺ ሀኒም እስኪ ዝም በይ ተረጋጊ። ወዳው እንግዲህ ቃል ይመጣባቸዋል። ቃልም እሷ ሳትሆን እኔ ነኝ የፈለግኩሽው ይላታል። የምጠይቅሽ ጥያቄዎች አሉ እንድትመልሽልኝ። ትደነግጥና ትለዋለች። በመደናገጡና ምንድን ነው የምትጠይቀኝ? ፈጠረ ችግር አለ እንደ ስትል ቃልም አዎ ችግር አለ፣ ስላንቺ ማወቅ ስላለብኝ ነው። ስለ እኔ ማወቅ የፈለከው ምንድን ነው ስትለው ቃልም አንቺ ግን የማን ልጅ ነሽ ይላታል። ለምንድን ነው ደግሞ ስወጣ ስገባ የምትከታተኙ? አላማሽስ ምንድን ነው? ያኔትም ሀኒ አላማዬን ንገሪው እንጂ። ያኔትም ቃል እኔ ከዚህ ቤት ስመጣ የነበረው ካንተ ጋር ፍቅር ስለያዘኝ ነው እንጂ ለሌላ ነገር አይደለም ትለዋለች። የለም እንዴ ሀኒ ስትላት እንግዲህ ሀናም ታዳ ወንድሜን ከሆነ የምታፈቅረው እኔም በየሄድኩበቱ የምትከተይ ለምንድን ነው ትላታለች። ያኔትም በጣም ሲበዛ ውሸታም ስለሆነች እኔማ ከሱ ጋር ታገናኘኛለች ብዬ ነበረ፣ ግን ከሱ ጋር ልታቀራርቢኝ ቀርቶ ጭራሹን ከሱ ጋር እንድራራቅ ነው ያደረግሽኝ። አለም እሺ አሁን መቼም ያው የቤተሰብ ፎቶ ይኖርሻን አይደል ይላታል። እሱን ደግሞ ከስልክሽ ላይ አሳየኝ እና ደግሞ ወደ ቤትሽም ስትሄጂ አብሬሽ እሄዳለሁ። ከዛ በኋላ የሚሆነውን እናያለን። ያኔት ትደነግጥና እንዴ ቆይ ምን ሆናችኋል ትለዋለች። ቃልም ምንም አልሆነ ይላታል። ምክንያቱም እንዴ ቃል ይችን ያኔትን ተጠራጥረዋታን ፋይል የነበረውንም እሷ ናት እንግዲህ ያስወሰደችው። ስለዚህ ቃል እንግዲህ ይቺ ያኔት ወደነ ቃል ቤት የሄደችው የሆነ በቀል ወይንም ደግሞ የሆነ ነገር የሆነ ሰው አስቦ ተልኮ ነው ተልካ ነው የሄደችው። ቃልም ቆይ ምን እየሆነ ይመስልሻል? አሁን ቶሎ በይ አሳየኝ። ያኔትም ደንግጣ ምን ትመልስ? ምክንያቱም ውሸታም ስለሆነች እንግዲህ አቤልን ትጠይቀዋለች። አቤል እንግዲህ እኔ ከዚህ በፊት ፍቅርም ይዞኛ አቅም ፍቅረኛ የለኝም፣ ነገር ግን አሁን የማፈቅራት ልጅ አለች ሲላት ጺም ተው እንጂ ትለዋለች። ያችን ሴት እኔ ማወቅ እችላለሁ ወይ? አቤልም እረ ማንን ብልሽ ማንን አንቺ ታውቂያለሽ ይላታል። በእርግጥ አቤል እንግዲህ የሚያፈቅራቱ እንግዲህ አንድና አንድ ጺን ብቻ ጺን ያፈቅራታል። ነገር ግን ያው አፍ አውጥቶ አልተናገረም። ቃልም እንግዲህ ለኤፍራታ ልደውልላት ነው ሲል እንግዲህ ሀኒም ለምንድን ነው የምትደውልላት ስትለው እንደምንም ብዬ ለሷ እውነቱን ልነግራት ይገባል። እንደዚህ ሳደርግ ግን እንደማጣት ደግሞ ማወቅ አለብኝ። ሀኒም ቃል ሲጀመር እኮ እሷ ላንተ አልተፈጠረችም፣ ምንም ነገር በግዴታ አይሆንም፣ በቃ ልቀቃት፣ ወደ ተፈለገችበት ትብረር፣ እናትም እኮ በልጇ መቀጣት የለባትም ትለዋለች። እንግዲህ ቃል ተብዬ ኤፍራታ ባለትዳር እንደሆነች እያወቀ እንግዲህ ኤፍራታን አፍቅሯታን። በእርግጥ ያው ፍቅር ከባድ ነው። ነገር ግን ደግሞ ቢሆንም ኤፍራታ እና ናታን እንግዲህ ብዙ መከራና ስቃይ አሳልፈው ነው ከዚህ ደረጃ የደረሱት። አስበው እስኪ ቃል እንደዛ ያንን የመሰለ ልጅ መከራይታ ወልዳ አሁን በባዶ ቤት እኮ ብቻዋን እያለቀሰች ነው ያለችው።
በጣም እኮ ህፃን ልጅ ነው። ምንም ቢሆን እኮ ስነ ልቦናው ሊጎዳ ይችላል። አንድ ቤት ውስጥ በቀን በቀን መቀመጥ እንኳን ለህፃናት ቀርቶ ለእኛ ለአዋቂዎች እኮ በጣም ነው የሚያስጠላው ትለዋለች። አለም ሀኒ ክፉ አድርገሽ አታስቢኝ፣ ይህን ነገር እኮ የመረኩቱ ከመሞት ይሻላል ብዬ ነው። ሀኒም ለሱ እኮ መመስገን አለብህ ቃል ትለዋለች። ይህ ደግሞ በጣም ጥሩ ስራ ነው የሰራው፣ ግን ደግሞ ከልጁ እድሜ አንጻርና ከቤተሰቦቹ ይሄ ደግሞ ልክ አይደለም፣ ያስወቅሳል። አንድ ጊዜ ልጃቸውን ካተረፍክላቸው ቀሪውን ደግሞ እራሳቸው መጠንቀቅ ይችላል እና ቃል ትክክል ነው የተናገረችው። ስለዚህ ከልጃቸውን ከመለሰላቸው በኋላ ከእንግዲህ በኋላ እንግዲህ ለልጃቸው ሲሉ ኤፍራታና ናታን ሊጠነቀቁ ይችላሉ። እንግዲህ ኤፍራታን ያገኛታን አስጠበቅሽኝ እኮ ሲላል ጺም ማለቴ ኤፍራታም ለምንድን ነው የፈለግከኝ ትለዋለች። አሁን ቶሎ ተናገር፣ ስራ ትቼ ነው የመጣሁት። ይህን ያህል ግን ለምንድን ነው የፈለግከኝ ስትለው ቃልም እሺ እነግርሻለሁ፣ ከአንቺ ግን አንድ ነገር እፈልጋለሁ። የምሰጥሽ ነገር ትልቅ ስለሆነ ከአንቺ ደግሞ የሆነ ነገር እፈልጋለሁ። ኤፍራታም እሺ ምንድን ነው የምትፈልገው? እቺ ተንኮለኛ እንግዲህ ያኔት እንግዲህ የኤፍራታን ጋር ልጅ ካለበት ከሀይሚ ጋር ትሄዳለች። ሀይሚ ጋር ትሄድና እንግዲህ ያኔት ከላካት ሰውዬ ጋር እንግዲህ ስልክ ትደውልና አናገራት ትለዋለች። ስለዚህ አሁን ይሄ ቃል የሚባል ሰውዬ እንግዲህ ሲከረፈፍ ድርድር ምናምን ሲል እንግዲህ የኤፍራታ ልጅ እንግዲህ ብዙ ሰዎች አንደኛ ሉሊት፣ ሁለተኛ ደግሞ ይቺና ያኔት እንግዲህ ከዛ ቤት ያለ አንድ ነገር አልመጣችም። ስለዚህ ቶሎ ብሎ የኤፍራታ ልጅ ቢመልስላት ጥሩ ነው እና ከሉሊትም ጋር እጅ ከገባ አደጋ ላይ ነው፣ አደጋ ውስጥ ይወድቃል። ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን፣ እኛም ደግሞ በያለንበት ይጠብቀን ይጠብቀን።